ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ጤና ይስጥልን ውድ ተማሪዎች እንዴት ናችሁ? ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል የባዮሎጂ ትምህርት ነው። የባዮሎጂ ትምህርት 10ኛ ክፍል ባዮሎጂ ዩኒት 5 ሌሰን 33 ዛሬ እናያለን። በባለፈው ትምህርታችን በሌሰን 32 እንደምታስታውሱት እንግዲህ በስፋት ስናይ የነበረው ስለ ኪድኒ ነበር። ፓርትስ ኦፍ ዘ ኪድኒ፣ አናቶሚ ኦፍ ዘ ኪድኒ ኤንድ ዘ ፎርሜሽን ኦፍ ዩሪን። እንግዲህ በባለፈው ትምህርታችን በሌሰን 32 ስለ ኩላሊት ነበር በስፋት ስናይ የነበረው። የኩላሊት የተለያዩ አካላትና ጥቅሞቻቸው እንደዚሁም ደግሞ በኩላሊት አማካይነት እንዴት ሽንት ሊፈጠር እንደሚችል በስፋት ለማየት ሞክረናል። በዛው ትምህርታችን እንግዲህ ኩላሊት ከውስጥ የሰውነት አካሎቻችን ውስጥ ዋነኛ የጽዳጅ አካል ናት። ኩላሊታችን ቆሻሻን ከደም በመለየት ሂደት ውስጥ ከፍተኛ ሚና የምትጫወት የጽዳጅ አካል ናት ማለት ነው። እንግዲህ ዩኒትስ ኦፍ ኪድኒ የሚባሉት በሚሊዮን የሚቆጠሩ ጥቃቅን የኪድኒ ወይም የኩላሊት ዩኒትስ የምንላቸው ትናንሽ ኦርጋኖች አሉ። እነዚህ ኒፍሮንስ ይባላሉ። እነዚህ ኒፍሮንስ እንግዲህ ኩላሊት ቆሻሻን ከደም በማጣራት ሂደት ውስጥ ከፍተኛ ሚና የሚጫወቱ ናቸው። እንደዚሁም ደግሞ ሽንትን ከደም በቆሻሻ መልክ ለይታ ወደ ውጪ እንዲወገድ በማድረግ ሂደት ውስጥ ከፍተኛ ሚና የምትጫወት ናት ማለት ነው። ኩላሊት እንግዲህ ኩላሊታችን እንግዲህ ደም እንዲጣራ ከልባችን ጋር ከተለያዩ የሰውነት አካላት ጋር ቁርኝነት ያላት የሰውነታችን አካላት ናት ማለት ነው። እንግዲህ ሽንት የሚፈጠረው በኩላሊት አማካይነት እንደሆነ በሰፊው ለማየት ሞክረናል ማለት ነው። እንግዲህ ዛሬ በሌሰን 33 የምናየው ባዮሎጂ ግሬድ 10 ዩኒት 5 ሌሰን 33 ዘ ኢሚዩን ሲስተም። እንግዲህ በዚህ ሌሰን 33 የምናየው ምንድነው? ዘ ኢሚዩን ሲስተም ማለት ምንድነው? የሰውነታችን የመከላከል አቅም ማለት ነው። እንግዲህ የሰውነታችን የመከላከል አቅም የሚያጠና ሳይንስ አለ፣ የባዮሎጂ ዘርፍ። ይሄ ምን ይባላል? ስለ ሰውነት በሽታ የመከላከል አቅም የሚያጠናው ሳይንስ አንደኛው የባዮሎጂ ዘርፍ ነው። ይህ የባዮሎጂ ዘርፍ ምን ይባላል? ኢሚዩኖሎጂ ይባላል ማለት ነው። ኢሚዩኖሎጂ studies about the immune system of our body, how our body defends against harmful pathogens, disease causing microorganisms ከተለያዩ በሽታ አንጪ ጥቃቅን ተህዋሲያን እንዴት ሰውነታችን እንደሚከላከል የሚያጠናልን ሳይንስ ኢሚዩኖሎጂ ይባላል ማለት ነው። ይሄ እንግዲህ የባዮሎጂ ዘርፍ ነው። We have lesson objective. At the end of this lesson, students will be able to define what is immunity. እንግዲህ በዚህ ትምህርታችን በዚህ ሌሰን ትምህርታችን ዋናው ዓላማ ስለ ኢሚዩኒቲ ዲፋይን ማድረግ ይሆናል ማለት ነው። ስለ ኢሚዩኒቲ ዲፋይን እናደርጋለን። እንግዲህ የሰውነታችን የመከላከል በሽታን የመከላከል አቅም ጥቃቅን በአይን የማይታዩ ተህዋሲያን በሽታ አምጪ ተህዋሲያን እንዴት ሰውነታችን እነዚህን በሽታ ከሚያመጡ ተህዋሲያን ራሱን ይከላከላል የሚለውን በስፋት ለማየት እንሞክራለን ማለት ነው። So when it comes to our lesson, the immune system is the body's defense system that protects against harmful invaders like bacteria, virus, fungi, parasites and toxins. እንግዲህ የሰውነታችን ኢሚዩን ሲስተም እንለው ሰውነታችን ራሱን ከተለያዩ በሽታ አምጪ ተህዋሲያን ማይክሮ ኦርጋኒዝም እንላቸው ዲዚዝ ኮዚንግ ማይክሮ ኦርጋኒዝምስ ኦር ፓቶጂንስ የሚባሉት እንደነ ባክቴሪያ የመሳሰሉት ቫይረስ፣ ፈንጋይ፣ ፓራሳይትስ ኤንድ ቶክሲንስ ከባክቴሪያ ከቫይረስ ፈንጋይ ፓራሳይትስ እና ሌሎች መርዛማ ነገሮች ራሱን ይከላከላል ማለት ነው። እንግዲህ እነዚህ የሰውነታችን የመከላከል አቅም ልክ አንድ ሀገር ከተለያየ ጠላቶች በወታደር በመከላከያ ሰራዊት
ሉዓላዊነቷን እንደምታስከብር ሁሉ ማለት ነው። እንግዲህ አንድ ሀገር ሉዓላዊት የሆነች ሀገር ራሷን ከተለያዩ ጠላቶች ዳር ድንበሯን በመከላከያ ሰራዊት ከድንበር እየተንቀሳቀሱ በአራቱ ማዕዘን የሀገሪቷን ድንበርና ሉዓላዊነት ለማስከበር እየተንቀሳቀሱ እንደሚጠብቁ ሁሉ የሰውነታችን በሽታ መከላከል አቅም በሰውነታችን ውስጥ እየተንቀሳቀሱ የተለያዩ በሽታ አምጪ ተዋሲያንን ያስወግዳሉ ማለት ነው፣ ይከላከላሉ ማለት ነው እንደ መከላከያ ሰራዊት። እነዚህም እንደ ባክቴሪያ፣ ቫይረስ፣ ፈንገስ፣ ፓራሳይትስና ሌሎች መርዛማ ነገሮችን እየተንቀሳቀሱ ሰውነታችን ውስጥ ገብተው አደጋ እንዳደርሱ የተለያዩ በሽታ እንዳያመጡብን ይጠብቃሉ ማለት ነው። It is made up of cells, tissues and organs that work together to detect and fight infections and diseases. እነዚህ ኢሚዩን ሲስተም እንላቸው እንግዲህ ከተለያየ አካላት የሚሰሩ ናቸው፣ የሚገነቡ ናቸው። ከተለያዩ ህዋሳት ሴልስ፣ ቲሹስ ነው ህብረ ህዋስ፣ እንደዚሁም የተለያዩ አካላት ይገነባሉ ማለት ነው። እነዚህ አንድ ላይ በህብረት የተለያዩ ኢንፌክሽንስ እና የተለያዩ ዲዚዝስ ነው በሽታዎችን ፋይት ለማድረግ ለመከላከል ለመዋጋት አንድ ላይ በህብረት የሚሰሩ ናቸው ማለት ነው። እነዚህ ኢሚዩን ሲስተም እንላቸው ማለት ነው። እነዚህ የኢሚዩን ሲስተም ኮምፖነንትስ ምንላቸው እነማን ናቸው? The main components of the immune system are the following. የተለያዩ ሴልስ ኦፍ ኢሚዩን ሲስተም እንላቸው or components of the immune system እንላቸው አንደኛው white blood cells በሌላው አጠራር ሊኮሳይትስ እንላቸዋለን። These white blood cells patrol the body to detect and destroy disease causing microorganisms like pathogens የምንላቸውን የሚከላከሉ ናቸው ማለት ነው። እንግዲህ አንደኛው ዋነኛው የሰውነታችን የመከላከል አቅም አካል የሆነው white blood cells ወይም ደግሞ ነጭ ደም ህዋሳት ናቸው። እነዚህ ነጭ ደም ህዋሳት እንግዲህ ዋነኛ ተግባራቸው ምንድነው? ሰውነታችንን ከተለያዩ በሽታ አምጪ ተዋሲያን መከላከል ነው ማለት ነው። ልክ እንደ መከላከያ ሰራዊት አንድ ሉዓላዊት የሆነች ሀገር መከላከያ ሰራዊት እንደሚጠብቁላ ሰውነታችንን ወረው የሚገኙ እነዚህ ነጭ ደም ህዋሳት ከተለያዩ በሽታ አምጪ ተዋሲያን ሰውነታችንን ለመጠበቅ ይንቀሳቀሳሉ ማለት ነው። በሰውነታችን ውስጥ በደም አማካይነት ይንቀሳቀሳሉ። when you see their types, there are many types of blood cells. እዚህ ጋር እንደምናየው ዋና ሁለት white blood cells አሉ። አንደኛው ፋጎሳይትስ የምንላቸው ናቸው። ፋጎሳይትስ example macrophages and neutrophils that engulf and digest invaders. እነዚህ ፋጎሳይትስ የምንላቸው አንደኛው የዋይት ብለድ ሴልስ ነጭ ደም ህዋስ አካል ናቸው። እነ ማክሮፌጅስ and neutrophils የሚባሉትን ሲዝ እነዚህ ምንድነው የሚያደርጉት? እነዚህ ኢንቬደርስ ሃርምፉል ኢንቬደርስ ወራሪ በሽታ አምጪ ተዋሲያንን ወደ ሰውነታችን ሲገቡ ምን ያደርጋሉ? ኢንገልፍ ወይም ውጠው ዳይጀስት ያደርጋሉ፣ ዲስትሮይ ያደርጋሉ ማለት ነው፣ ያጠፋቸዋል ማለት ነው። በሽታ እንዳያመጡ ኢንገልፍ ያደርጉ ዳይጀስት በማድረግ የተለያየ በሽታ እንዳያመጡብን ያጠፋቸዋል ማለት ነው። ሁለተኛ ሊምፎሳይትስ የነጭ ደም ህዋስ አካል የሚባሉት ሊምፎሳይትስ ናቸው። እነዚህ ሊምፎሳይትስ እነማን ያጠቃልላሉ? ቢ ሴልስ እና ቲ ሴልስ ቢ ሴሎችንና ቲ ሴሎችን የሚያጠቃልሉ ናቸው። እንግዲህ ቢ ሴልስ እና ቲ ሴሎች ምንድነው ተግባራቸው የሚለውን ደግሞ እናያለን ማለት ነው። ቢ ሴልስ እንግዲህ ቢ ሴልስ and ቲ ሴልስ are the parts of lymphocytes. የዋይት ብለድ ሴል የነጭ ደም ህዋስ አካል ሲሆኑ ቢ ሴልስ ፕሮዲዩስ አንታይቦዲስ የመከላከያ አቅም የሚያመርቱ ናቸው። እነዚህ ቢ ሴልስ የምንላቸው ሰውነታችን የሚያመርታቸው ዋነኛ የመከላከያ አቅም እነኚህ ቢ ሴሎች ናቸው የሚያመርቷቸው ማለት ነው። የሊምፎሳይት ፓርቶ ናቸው። ቲ ሴልስ kill infected cells and regulate immune response. ቲ ሴልስ የምንላቸው የተበከሉ ሴሎችን ዳሜጅ ያደርጋሉ፣ ያጠፋሉ። እንደዚሁም ደግሞ ኢሚዩን ሪስፖንስ ሬጉሌት ያደርጋሉ ማለት ነው። ሰውነታችን እንዴት እንደሚከላከል ሪያክት ያደርጋሉ፣ ሬጉሌት ያደርጋሉ ማለት ነው። እንግዲህ ሁለቱም ተግባራቸው ምንድነው? ዞሮ ሰውነታችንን ከተለያየ የበሽታ አምጪ ተዋሲያን ዘብ ሆኖ መጠበቅ ነው ማለት ነው። ሁለተኛ ሰከንድ
part of the component of the immune system are lymphatic system ሁለተኛው የኢሚዩን ሲስተም ኮምፖነንት ወይም ደግሞ ሴልስ ኦፍ ዘ ኢሚዩን ሲስተም እንላቸው ዘ ሊምፋቲክ ሲስተም ናቸው። ዋት ኢዝ ሊምፋቲክ ሲስተም? እንግዲህ ሊምፋቲክ ሲስተም አንደኛው የስርዓተ አካል ፓርት ነው። የሊምፍ ስርዓት የምንለው ዘ ሊምፋቲክ ሲስተም ኢዝ a network of vessels and nodes that transport lymph fluid containing white blood cells። እነዚህ የነጭ ደም ሕዋሳት የያዘ ፈሳሽ ነው። ይሄ የሊምፍ ፈሳሽ የምንለው ማለት ነው። ሊምፍ ፍሉድ የምንለው የነጭ ደም ሕዋሳትን የሚይዝ ፈሳሽ ነው። የነጭ ደም ሕዋሳትን የሚይዝ ፈሳሽ ነው። ይሄም እነማን ያጠቃልላል ስንል ሊምፍ ኖዶችን ያጠቃልላል። እነዚህ ሊምፍ ኖድስ it filters lymph fluids and trap germs, cancer cells and other harmful substance። እንግዲህ የሊምፍ ኖዶች እንግዲህ ተግባራት በርካታ ናቸው። የተለያዩ ጀርሞችን ተዋሲያንን በሽታ አምጪ ተዋሲያንን ምን ያደርጋሉ? ትራፕ አድርገው ያስቀራሉ። እንደዚሁም ደግሞ የሊምፍ ፈሳሽን ያጠላሉ ማለት ነው። ፊልተር አድርገው ከተለያየ ሌላ ጀርም ሴሎች ፊልተር በማድረግ በሽታ እንዳያስከትሉ ያደርጋሉ። there is no spleen which is a part of the lymphatic system። የሊምፍ ስርዓት አካል የሆነ ሌላኛ ስፕሊን የምንላት ናት። እቺ ጣፊያ የምንላት ናት። ስፕሊን ጣፊያ ናት። እንግዲህ the main function of spleen is it stores white blood cells። አንደኛው ዋነኛው የዚህ የጣፊያ ተግባር ምንድነው? ነጭ ደም ሕዋስን ስቶር ማድረግ ነው። ሌላኛው ደግሞ it filters blood in our body and helps fight infections። ነጭ ደም ሕዋሳትን ፊልተር ካደረገች በኋላ ስቶር ታረጋለች። እንደዚሁም ደግሞ ኢንፌክሽንን ፋይት ታረጋለች ማለት ነው ጣፊያችን ማለት ነው። ሌላኛው ሶስተኛው ፓርት ታይመስ እንግዲህ ታይመስ የምንለው የደረታችን አካባቢ የጡት አጥንታችን ስር የሚገኝ ሌላኛው የሊምፍ ፈሳሽ የሊምፍ ስርዓት አካል ነው። ይሄ ደግሞ this is the site where T cells are matured። T ሴሎች T lymphocyte cells or T cells ማቹር የሚሆንበት ቦታ ነው ማለት ነው። ይሄ እንግዲህ የሚከናወነው በማን ነው? በታይመስ ግላንድ ነው። በታይመስ ግላንድ አማካኝነት ነው ይሄ ሊከናወን የሚችለው። ሌላኛው የመጨረሻው ቶንሲልስ። these tonsils are lymphoid tissues that are found at the back of the throat to fight different infections that are swallowed through the mouth and nose። ይሄ ደግሞ ቶንሲል የምንለው እንግዲህ ጉሮሯችን ከኋላ በኩል የሚገኝ ሲሆን እነዚህም እንግዲህ ሌላኛው የኢሚዩን ሲስተም አካል ናቸው። በአፍንጫና በአፍ የሚገቡ የተለያዩ በሽታ አምጪ ተዋሲያን በሚገቡበት ሰዓት ምንድነው ለመከላከል ዘብ የሚቆሙ የሊምፍ ስርዓት አካል ናቸው። እንግዲህ ብዙ ጊዜ ህፃናት ላይ እነዚህ የቶንሲል ሴሎች የሊምፍ ስርዓት የሊምፍ ፈሳሽ ስርዓት አካል ነው። ይሄ ቶንሲል እንግዲህ ብዙ ጊዜ ጉሮሯችን ስር እንግዲህ ያብጣል። በተለይ እንጥላችን በታች በቀኝና በግራ በሚያብጥበት ሰዓት ህመም ይሰማል ማለት ነው። ያለ ምንድነው? እነዚህ የቶንሲል ሴሎች እነዚህ ባፋችንና ባፍንጫ የሚገቡ በሽታ አምጪ ተዋሲያንን ለመከላከል ሲሉ ነው፣ ሲቆጡ ነው ማለት ነው። ሲቆጡ ነው ዛጋ እብጠት የሚያሳዩት ማለት ነው። ሌላኛው ሶስተኛ either is antibodies the other components of immune system are antibodies። መጀመሪያ እንግዲህ ጠቀስ እንዳደረግነው አንቲቦዲስ የሚመረቱት በማን ነው? በቢ ሴሎች ነው። antibodies are proteins made by B cells that bind to specific antigens የምንላቸው foreign substances ለሰውነታችን ባዕድ የሆኑ አካላት ናቸው። antigens and help destroy them። እነዚህ አንቲቦዲ የምንላቸው ፕሮቲን ናቸው። ሌላ ፕሮቲን በቢ ሴሎች በሊምፎሳይትስ የነጭ ደም ሕዋስ አማካይነት የሚመረቱ ፕሮቲኖች ናቸው። በቢ ሴልስ የሚመረቱ የነጭ ደም ሕዋስ የሊምፎሳይት ሁለተኛው ፓርት ናቸው ማለት ነው። ስለዚህ በዚህ ቢ ሴልስ ይመረታሉ። ከተመረቱ በኋላ እነዚህ አንቲቦዲስ እንግዲህ ለሰውነታችን ባዕድ የሆኑ
ማይክሮ ኦርጋኒዝምስ ምንድናቸው? ተከላካይ ናቸው ማለት ነው። ለሰውነታችን ነን ሰልፍ የሆኑ ባዕድ ነገሮች ነን ሰልፍ ኦርጋንስ ሰብስታንስ አንቲጂንስ አጌንስት ሆነው ሰውነታችንን ይጠብቃሉ ማለት ነው። አንቲቦዲስ አር አጌንስት አንቲጂንስ can be proteins like foreign substances like bacteria, virus and other microorganisms and they help destroy these antigens and bacteria and virus and foreign body የሚያገለግሉ ናቸው። እነዚህ ለሰውነታችን ባዕድ የሆኑት foreign substance ባዕድ አካላት እነዚህ አንቲቦዲስ ይከላከላሉ ማለት ነው። ያጠፋቸዋል ማለት ነው። ዲስትሮይ ያደርጓቸዋል። the fourth complement system a group of proteins in the blood that assist antibodies and phagocytes in clearing microbes አራተኛ ላይ የምናየው እነዚህ ኮምፕሊመንት ሲስተም እንላቸው የፕሮቲን ግሩፕስ ናቸው። እነዚህ እንግዲህ ነጭ ደም ህዋሳትን አንቲቦዲስ እና ፋጎሳይትስ በማገዝ ማይክሮቦችን ጀርሞችን ከሰውነታችን ውስጥ ለማጽዳት የሚያገለግሉ አጋዥ ኃይል ናቸው ማለት ነው። ፊፍስ ቦን ማሮ ሳር ነው the site of blood cell production this bone marrow እንግዲህ የደም መቅን የሚባሉት አንደኛው የደም ህዋስ አመንጪ አካላት ናቸው። they produce all blood cells including immune cells ፕሮዲዩስ ያደርጋሉ ማለት ነው። እንግዲህ የተለያዩ የደም ህዋሳት እዚህ ቦን ማሮ ውስጥ ነው መቅኔ ውስጥ ይመረታሉ። በተጨማሪም የሰውነታችን የመከላከያ አቅም ህዋሳት አብረው ይመረታሉ ማለት ነው። ሌላኛ ስድስተኛ ላይ የምናየው ነምበር 6 skin and mucous membranes እንግዲህ ቆዳችን አንደኛው the largest organ ከሚባሉት የሰውነታችን ክፍሎች ውስጥ አንደኛው እንግዲህ ስኪን ነው። ኢንቲጉመንተሪ ሲስተም እንለው ቆዳችን ትልቁ የህዋስ አካል ነው። and mucous membrane act as physical barriers to pathogens እነዚህ እንግዲህ ተጋፋጭ ተከላካይ እንደ አጥር የሚጋፈጡና የተለያዩ ማይክሮ ኦርጋኒዝምስ disease causing microorganisms በሽታ አምጪ ጥቃቅን ተዋሲያን ወደ ሰውነታችን እንዳይገቡ ልክ እንደ አጥር በር የሚዘጉ አካላት ናቸው። መከላከያ አካል ናቸው ማለት ነው። mothers are recommended to breastfeed their kids immediately after delivery or after birth. Do you know the reason why they feed their kids? እናቶች ብዙ ጊዜ ህፃን ልጅ እንደተወለደ ወዲያውኑ ጡታቸውን እንዲያጠቡ ይመከራሉ። ይሄ የሆነው ለምንድነው ወዲያውኑ ጡታቸውን ለህፃናቸው ለህፃን ልጆቻቸው እንዲያጠቡ የሚመከር? እንግዲህ በርካታ የሆኑ ምክንያቶች አሉት ማለት ነው። እናቶች አንድ እናት ወዲያው እንደወለደች ወዲያውኑ ልጁ ከማህፀኗ እንደወጣ ጡቷን ማጥባት ይኖርባታል። ይሄም ለተለያዩ ምክንያቶች ነው የሚሆነው because of the following reasons እንግዲህ ምክንያቶቹን እናያለን ማለት ነው። the first one is ኮሎስትረም የሚባለው እንግዲህ እንገር ነው። የመጀመሪያው ወተት እንገር ነው። the first milk called colostrum is rich in antibodies nutrients and white blood cells ይሄ እንገር የምንለው የመጀመሪያው የጡት ወተት በተለያዩ በሽታ ተከላካይ የበለጸገ በተለያዩ ንጥረ ነገሮች እና በነጭ የደም ህዋሳት የበለጸገ ነው ማለት ነው። እንግዲህ ልጁ ሲጸነስ እናትየዋ ጡት ውስጥ እነዚህ የተለያዩ ንጥረ ነገሮች በሽታ ተከላካይ ነጭ ደም ህዋሳት እናትየዋ ጡት ውስጥ ልጁ እስከሚወለድበት ጊዜ ድረስ ይጠራቀሙና ልክ ልጁ ሲወለድ ለልጁ አቅም እንዲሆኑና የተለያዩ በሽታዎችን እንዲከላከል በዛው ልክ ይመረታሉ ማለት ነው። it helps protect the newborn from infections and help the development of a strong immune system እንግዲህ ህፃኑ የእናቱን ጡት ሲጠባ አንደኛ ከተለያዩ ፓቶጂንስ disease causing microorganisms በሽታ አምጪ ተዋሲያን እንዳይጠቃ በተለያዩ ኢንፌክሽን እንዳይጠቃ ያግዛዋል። እንደዚሁም ደግሞ ልጁ በራሱ
ህፃኗ የመከላከያ አቅም እንዲያመርቱ እንዲያሳድጉ ያደርጋል ማለት ነው። እዚህ በአጠቃላይ ልጁ ህፃኑ ከተለያየ በሽታ ራሱን እንዲጠብቅ ያደርገዋል ማለት ነው። ሁለተኛው second bonding early breastfeeding promotes emotional bonding between the mother and the baby. Early breastfeeding promotes emotional bonding between the mother and the baby, which is vital for the baby's emotional and psychological development. እንግዲህ አንድ ህፃን እንደተወለደ የእናቱን ጡት ሲጠባ ምንድነው በስነ ልቦና ከእናቱ ጋር ጠንካራ የሆነ መስተጋብር እንዲኖር ያደርጋል ማለት ነው። ብዙ ጊዜ ህፃናት ከእናቶቻቸው ጋር ጥብቅ የሆነ መስተጋብር አላቸው። በጣም ኃይለኛ ቦንድ በመካከላቸው ይፈጠራል። እናት እንግዲህ አርግዛ 9 ወር ተሸክማ ከወለደች በኋላ ደግሞ ልጁ ይህንን ዓለም ሲቀላቀል የውጭውን ዓለም ሲቀላቀል ከእናቱ ጋር የሚኖረው ቁርኝነት በጣም ጠንካራ እንዲሆን የሚያደርገው እንግዲህ እንደተወለደ የእናቱን ጡት ሲጠባ ነው ማለት ነው። ከእናቱ ጋር ከፍተኛ የሆነ ጠንካራ ፍቅርና ጠንካራ መስተጋብር እንዲኖር ያደርጋል ማለት ነው። በእናትና በልጅ መካከል ጠንካራ በስነ ልቦና ጠንካራ የሆነ መስተጋብር አታችመንት እንዲኖራቸው ያደርጋል ማለት ነው። ለዛ ነው ብዙ ጊዜ አይታችሁ ከሆነ ተማሪዎች በህፃናትና በእናቶች መካከል ከፍተኛ የሆነ መስተጋብር አለ ማለት ነው። ፍቅር አለ ማለት ነው። ህፃናት ራሳቸውን በደንብ እስከሚለዩ ድረስ ከእናታቸው መለየት አይችሉም። ከሁሉም አስቀድመው ወደ እናታቸው መጠጋት የሚፈልጉት በዚህ ምክንያት ነው ማለት ነው። ነምበር 3 stimulate milk production። አንደኛው እንግዲህ እናቶች ህፃኑ እንደተወለደ ለህፃኑ ጡት ማጥባት የሚጠቅመው stimulate milk production። እንግዲህ ጡት እንደተወለደ ሲያጠቡ የማማሪ ግላንድ የምንለው የጡት እጢዎች ምንድነው ወተት ቶሎ ቶሎ እንዲያመርት ያነሳሳሉ፣ ይቀሰቅሳሉ ማለት ነው። suckling soon after birth helps stimulate the production of mature milk። ወዲያው ለህፃን እንደተወለደ እናቶች ለልጆቻቸው ጡት ሲያጠቡ የጡት እጢዎቻቸው ብዙ ወተት ማምረት ይጀምራሉ ማለት ነው። ስለዚህ ልጆቻቸውን በቀላሉ ጡት በቂ የጡት ወተት መመገብ ይችላሉ ማለት ነው። ለዚህ ነው ብዙ ጊዜ እንግዲህ ህፃናት ሲወለዱ እስከ 6 ወር የእናታቸውን ጡት ብቻ እንዲመገቡ የሚመከረው ምንድነው? የእናት ጡት በጣም በቂ ንጥረ ነገር በተለያዩ ንጥረ ነገሮች የበለጸገ ስለሆነ በቂ መከላከያ ስላለው ነጭ ደም ህዋሳት ስላሉት አንቲባዮቲክስ ስላሉት ለልጁ ሰውነት ግንባታ፣ አካል እድገት፣ ጤንነት ጥበቃ በጣም በቂና አስተማማኝ ስለሆነ ነው እስከ 6 ወር እናት ልጇን ጡቷን ብቻ እንድትመግብ የሚመከረው ማለት ነው። ነምበር 4 helps uterine contraction። ማህፀን እንዲኮማተር ያደርጋል። breast feeding triggers the release of oxytocin, a hormone that helps the uterus contract, reducing postpartum bleeding። እንግዲህ ህፃን ከተወለደ በኋላ ማህፀን እንዲኮማተር ከሚያረጉ ሁኔታዎች አንደኛው ይሄ ጡት ማጥባት ነው። እንግዲህ ጡት ማጥባት ማህፀን እንዲኮማተር ኦክሲቶሲን ሆርሞን እንዲመነጭና ማህፀን እንዲኮማተር ያደርጋል። ማህፀን በሚኮማተርበት ወቅት ኮንትራክት በሚያደርግበት ወቅት ከወሊድ በኋላ መድማትን እንዲያቆም ያደርጋል ማለት ነው። ፖስት ፓርተም ማለት አፍተር በርዝ ማለት ነው። በላቲን ወርድ ፖስት ሚንስ አፍተር፣ ፓርተም ዴሊቨሪ ማለት ነው። ስለዚህ ከወሊድ በኋላ ማህፀን መድማት እንዲያቆም ይከላከላል ማለት ነው። ነምበር 5 ቴምፕሬቸር ኤንድ ብለድ ሹገር ሬጉሌሽን። ሌላኛው የጡት ማጥባት ጥቅሙ የሰውነትን ሙቀትና የደም ስኳርን እንዲቆጣጠር ያደርጋል። breastfeeding helps to regulate the baby's body temperature and blood sugar levels after birth። ህፃኑ ከተወለደ በኋላ የህፃኑ የሰውነት ሙቀት እና የደም ስኳር ለመቆጣጠር ያግዛል ማለት ነው። ሌላው እንግዲህ እናቶች ብዙ ጊዜ ከወለዱ በኋላ ለህፃን ልጆቻቸው ጡት ሲያጠቡ በሌላ መልኩ ደግሞ ለምን ይጠቅማል? በአጭር ጊዜ ውስጥ ሁለተኛ ልጅ እንዳይፈጠር ያግዛል ማለት ነው። እንደ ወሊድ መቆጣጠሪያም ሊያገለግል ይችላል። ብዙ ጊዜ እናቶች ጡት ሲያጠቡ ቶሎ የማርገዝ እድላቸው ምን ይሆናል ማለት ነው? ይቀንሳል ማለት ነው። እንደ መከላከያ መቆጣጠሪያ፣ ወሊድ መቆጣጠሪያ ሊያገለግላቸው
ይችላል ማለት ነው። እንግዲህ ተማሪዎች የዛሬው ትምህርታችንን በዚህ እናጠናቀቃለን። ይህንን ትምህርት ስትከታተሉ ሰብስክራይብ፣ ላይክ፣ ሼር ደውሏን በመጫን ለጓደኞቻችሁ ይህንን ጠቃሚ መረጃ ሼር አድርጓቸው። አስተያየት ካላችሁ እንቀበላለን። በቀጣይ በሌሰን 34 እስከምንገናኝ ድረስ ሰላማችሁ ይብዛ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ